ሰሞነኛው የአሜሪካ ሴራ ሚስጥር በኢትዮጵያና በኤርትራ መካከል ሕገ መንግስትና ምክር ቤት አባሏ ምርጫ የማይካሄድባት ነፃ መገናኛ ብዙሃን የከሰሙባት ሕገ መንግስትና ምክር ቤት አልባዋ ምርጫ የማይካሄድባት ነፃ መገናኛ ብዙሃን የከሰሙባት ገለልተኛ የፍትህ ስርዓትም ያልገነባቸው ኤርትራ በዓለማችን አምባገነን ሀገራት ዝርዝር ውስጥ በግንባር ቀደምትነት ከሚጠቀሱ አንዷ ሆና ቀጥላለች። ከአሜሪካ በተጨማሪ የመንግስታቱ ድርጅትና የአውሮፓ ህብረት የተለያዩ ማዕቀቦችን ጥለውባት ቆይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በብሔራዊ ቴሌቪዥን ጣቢያ ንግግር በሚያደርጉባቸው አጋጣሚዎች ምዕራባውያንን በተለይም አሜሪካንን አጥብቀው ይተቻሉ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በማሳሰብ ወደ ዝርዝር ጉዳያችን እናልፋለን። አሜሪካ ለሰብአዊ መብትና ዲሞክራሲ መከበር በሚል የጣለቻቸውን ማዕቀቦች ልታነሳ እንደሆነ ተዘግቧል። ሮይተርስ ባለፈው ሳምንት ያስነበበው ዘገባ አሜሪካ ከኤርትራ ጋር ያላትን ዲፕሎማሲያዊ ግንኙነት ለማሻሻል እንደምትፈልግ ይጠቁማል። ኤርትራም ይህንን እንደምትደግፍ በይፋ አስታውቃለች። አሜሪካ ማዕቀቦችን ከማንሳቷ ጀርባ ያለው ፖለቲካዊና ምጣኔ ሀብታዊ ምክንያት ምንድን ነው ብሎ መጠየቅ ተገቢ ይመስላል። ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰቶች ክሶችን በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳት ምን ያስከትላል የሚሉት ጥያቄዎች ተነስተዋል። የአብዛኞቹ ጥያቄዎች መነሻ ለምን አሁን ላይ ማዕቀቦችን ማንሳት አስፈለገ የሚለው ሲሆን በተያያዥም የኤርትራና አሜሪካ ዲፕሎማሲያዊ ግንኙነት መሻሻል ለኢትዮጵያ የባህር በር ጥያቄ ምን ማለት ነው የሚለውን ማንሳት ይቻላል። ለምን አሁን ማዕቀቦችን ማንሳት አስፈለገ? አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራት ውስጥ ዓለምን እያመሰቃቀለ ነው። የሆርሙዝ ወሽመጥ መዘጋት የነዳጅና ሸቀጦች አቅርቦትን ጨምሮ ያልነካው ዘርፍ የለም። ኤርትራ በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘው የባብኤል ማንዴብ ወሽመጥ ለመዝጋት መዛቷ ደግሞ ቀውሱን ያባብሳል። በሌላ በኩል የኢራን ደጋፊ የሆኑት የየመን ሁቲ አማጽያን ለቀይ ባህር ስጋት ሆነዋል። በባብኤል ማንዴብ አቅራቢያ መርከቦች ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃቶች ተፈጽመዋል። በዚህ ሁሉ ውጥንቅጥ ውስጥ አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው ፖለቲካ ተንታኞች ተናግረዋል። ከሰብአዊ መብት ተሟጋቾች የሚነሳው ጥያቄ ደግሞ ከጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄ ይበልጣል የሚለው ነው። በዩናይትድ ኪንግደም የሚኖሩት ኤርትራዊት የሰብአዊ መብት ተሟጋችና የሂውማን ራይትስ ኮንሰርን ኤርትራ ዳይሬክተር ኤልሳን ጨምሮ የሰብአዊ መብት ሁኔታ ሳይሻሻል ግንኙነትን ማደስ ጂኦፖለቲካዊ ፍላጎት ከፍትህና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክት ያስተላልፋል ይላሉ። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ላቲሻ ባዲር በበኩላቸው የሰብአዊ መብት ጥሰት ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶች ያለ ቅጣት መታለፍ የሚሰርጽ ነው ብለዋል። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦችን ሲጥል በትግራይ ጦርነት ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተገናኘ ነው። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነ ተገልጿል። እነዚህ አካላት የኢትዮጵያን መረጋጋትና ሉዓላዊነት በማወክም ተከሰዋል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህዴፍ እንዲሁም ከፓርቲው ጋር ትስስር ባላቸው እድሪ ትረስትና ሬድ ሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። የኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረ ህይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳነ ማርያም እና የኤርትራ ጦር ኃይል ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይም እቀባ ተጥሏል። የኤርትራ ወታደሮች በትግራይ ጦርነት በዝርፊያ፣ በወሲባዊ ጥቃት፣ ንጹሃንን በመግደልና ሰብአዊ እርዳታን በማስተጓጎል ተከሰዋል። የአሜሪካ መንግስት የኤርትራ ኃይሎች እንዲሁም ገዢው ፓርቲና
ባለስልጣኖች በጭፍጨፋ፣ በዘረፋ፣ በወሲባዊ ጥቃትና የተኩስ አቁምን በማደናቀፍ ተጠያቂ አድርጓል። በኤርትራ ተቃዋሚ ፓርቲዎች ላይ የሚደርሰውን አገልግሎት፣ የነጻ መገናኛ ብዙሃን አፈና፣ የተለያዩ ሃይማኖቶች ተከታዮች የሚገጥሟቸውን ጫና እንዲሁም የሰብአዊ መብቶች ጥሰቶችን የሁለቱን አገራት ግንኙነት እንዳሻከሩት የአሜሪካ የውጭ ጉዳይ መስሪያ ቤት በድረገጹ አስፍሯል። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻል ሳያደርግ ማዕቀቦቹን ማንሳትን የሰብአዊ መብት ተሟጋቾች አጥብቀው ኮንነዋል። የሰብአዊ መብት ተሟጋቿ ኤልሳ ኤርትራ ላይ የተጣሉ ማዕቀቦችን የማንሳት ጉዳይ በአገሪቱ ያለውን የሰብአዊ መብት አያያዝ የዘነግ መሆን እንደሌለበት ያሳስባሉ። በኤርትራ ባለው ሁኔታ በትግራይ ጦርነት እንዲሁም በቀጠናዊ ግጭቶችና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፉ ማህበረሰብ ከሰብአዊ መብትና ከተጠያቂነት በላይ ደህንነትና ወታደራዊ ትብብርን እንደሚያስቀድም ያሳያል ይላሉ። አፈና፣ አስገዳጅ ብሔራዊ ውትድርና፣ የዘፈቀደ እገታ፣ ስቅይት፣ የግዳጅ መሰወርን፣ የንግግር ነጻነት መገደብና የሃይማኖት ነጻነት ማጣትን በተመለከተ የሰብአዊ መብት ተሟጋች ለዓመታት ንቅናቄ አድርገዋል። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ የሆነ መምጣቱን የኤርትራን ስትራቴጂካዊ ተፈላጊነት ማጉላቱን ኤልሳም ይስማሙበታል። ሆኖም ከኤርትራ ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት እንዳለበት ያሳስባሉ። ማዕቀብ ብቻውን ደግሞ ዲሞክራሲያዊ ለውጥ አያመጣም የሚሉት ኤልሳ ትርጉም ያለው ፖለቲካዊ ለውጥ ካልመጣ፣ ህገ መንግስታዊ አስተዳደር ካልተዘረጋ፣ ተጠያቂነት ካልሰፈነና ዲሞክራሲ ተቋማት ከሌሉ ለውጥ አይመጣም ይላሉ። የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ላቲሻ ባዲር ባለፈው ሳምንት ያወጡት መግለጫም ተመሳሳይ ይዘት አለው። በኤርትራ፣ በኢትዮጵያ፣ በትግራይ ክልልም ለከፍተኛ ጥሰቶች ተጠያቂነት እንዲሁም የሰብአዊ መብቶች ክብር ሳይኖር ማዕቀቦችን አሁን ላይ ማንሳት ለወደፊት ስቃይና ብዝበዛ መፈጸም ተቀባይነት እንዳለው ድርጊት እንዲቆጠር የሚያደርግ ነው ብለዋል። ላቲሻ ከጠቀሷቸው ነጥቦች አንዱ በኤርትራ መዋቅራዊ ለውጥ እንዲመጣ የጠየቁት 11 የመንግስት ባለስልጣናትና 10 ጋዜጠኞች ከታሰሩ ዘንድሮ 25ኛ ዓመት መሙላቱ ነው። በሌላ በኩል ኤርትራውያን ወታደሮች በትግራይ ጦርነት ወቅት ከፈጸሙት ጭፍጨፋ፣ መጠነ ሰፊ ወሲባዊ ጥቃትና አፈና፣ ምዝበራ በተጨማሪ አሁንም ድረስ በሰፈሩባቸው የትግራይ አካባቢዎች ጥቃት ይፈጽማሉ ብለዋል። ኤርትራ ለጥቃቶች ተጠያቂነትን ሳታሰፍን ከዚህ ቀደም ከነበረውና አሁንም ካለው የብዝበዛ አካሄድ መውጣቷን በግልጽ ሳታሳይ አሜሪካ ማዕቀቦችን ለማንሳት ማሰብ የለባትም ሲሉ አሳስበዋል። ኤርትራስ ምን አለች? ኤርትራ አሜሪካ ማዕቀቦችን ለማንሳት ማሰቧን በበጎ እንደምትመለከት ገልጻለች። ባለፈው ሳምንት የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫ ፍትህ፣ ህጋዊነትና ፍትሃዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደትን እንደግፋለን ብሏል። የቀድሞዎቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸውን ማዕቀቦች ህገወጥና የአንድን ወገን ሲል አጣጥሏቸዋል። ይህ የኤርትራ መንግስት አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካንን የሚኮንን እይታ የተለየ ነው ተብሏል። አሜሪካ የኤርትራን ማዕቀቦች አንስታ ዲፕሎማሲያዊ ግንኙነት ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠ አስተያየት የለም። የቀይ ባህር ጉዳይ አሜሪካ ማዕቀቦችን ለማንሳት ማቀዷን ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው በሚል የገለጹት ተንታኞች አሉ። ሮይተርስ እንደዘገበው አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች ተናግረዋል። ለ10 ዓመታት በጠላትነት ሲተያዩ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ግንኙነታቸውን ከፍተኛ ለውጥ ቢያሳይም ኢትዮጵያ የባህር በር ይገባኛል ጥያቄ በማንሳቷ የሁለቱ ሀገራት ውጥረት ተባብሷል። ውጥረቱ የጦርነት ስጋትን እስከ ማጫረም ደርሷል። ሮይተርስ በዘገባው የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንቃወማለን፣ ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላቸው በውስጣዊ ጉዳይ ላይ ያላቸው አለመረጋጋት በሚፈጥር ተሳትፎ የተነሳም ማሳሰቢያ እንደተሰጣቸው ተገልጿል።
በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከሪም ኢፍታ እንደሚሉት የኢትዮጵያ መንግስት የባህር በር ጥያቄን ለመመለስ ሌላ አማራጭ ካገኘ ወደ ጦርነት የመግባት እድል አይኖረውም ይላል። ማዕቀቦቹ ተነስተው ዲፕሎማሲያዊ ግንኙነት ከተፈጠረ በንግድ እንዲሁም በሰላምና ደህንነት ጉዳዮች በትብብር መስራት ይከተላል። አሜሪካና ሌሎች ወዳጆቿ የሆኑ ሀገራትም ወታደራዊ መቀመጫ የሚያገኙበት እንዲሁም የቀጠናውን የንግድ እንቅስቃሴ ሰላምና ደህንነት የሚያረጋግጡበት እንደሚሆን ያስረዳሉ። ኢትዮጵያ እስራኤል የሀገርነት እውቅና ከሰጠቻት ሶማሊላንድ ጋር እንዲሁም አሜሪካ ጋር ከሆነችው የተባበሩት አረብ ኤሚሬቶች ጋር የቅርብ ትስስር አላት። ስለዚህም አሜሪካ ከኤርትራ ጋር ያለኝን ግንኙነት ማደስ እፈልጋለሁ ስትል ከአሜሪካ ወዳጅ ሀገሮች ጋር አብሮ መስራትን እንደሚያካትት ዶክተር ሙከሪም ይናገራሉ። ኢትዮጵያን ከኤርትራ ጋር ጦርነት ውስጥ መግባት አይፈልጉም የሚሉት ባለሙያው ዲፕሎማሲያዊ ግንኙነት መታደሱ ጦርነት ውስጥ የመግባት እድሉን ሙሉ በሙሉ ይዘጋዋል ይላሉ። የኢትዮጵያ የባህር በር ጥያቄ አሜሪካ፣ የተባበሩት አረብ ኤሚሬቶችም እንዲሁም የእስራኤል ድጋፍ የሚኖረው ከሆነ ከጦርነት ውጭ የሆኑ አማራጮች እንደሚተገበሩም ያክላሉ። የአሜሪካ ፍላጎት ምንድን ነው? ዶክተር ሙከሪም እንደሚናገሩት የአሜሪካ መንግስት ዋነኛ ጥያቄ ዲሞክራሲም ሰብአዊ መብትም አይደለም ይላሉ። የነሱ ፖለቲካዊና ኢኮኖሚያዊ ጥቅም ማስከበር እንጂ የአንድ መንግስት የዲሞክራሲ ስርዓትና ሰብአዊ መብት ማስከበር ወይም መከበር፣ የተቃዋሚዎች በነጻነት መንቀሳቀስ፣ የንግግር ነጻነት ሁለተኛ ጉዳይ ነው ይላሉ። ኢራን ሆርሙዝን ወሽመጥ መያዟን የበርካታ ሀገራት የነዳጅ አቅርቦትን አናግቷል። ጉዳዩ የብሔራዊ ደህንነት ጥያቄ እንዲሆንም አድርጓል። በተጨማሪ ሁቲዎች በቀይ ባህር ምዕራባዊ አቅጣጫ የፈጠሩት ስጋት አሜሪካ በሁለቱም አቅጣጫ ላለመታፈን ቢያንስ አንደኛውን መውጫ እንድትቆጣጠር የሚደግፉ መሆኑን ባለሙያው ይናገራሉ። በሌላ በኩል የኤርትራ መንግስት በኢመደበኛ የንግድ እንቅስቃሴ ላይ በመሰማራቱ ምጣኔ ሀብታዊ ማዕቀቦች ግባቸውን እንዳልመቱ ያክላሉ። በቀጣይም የአሜሪካ ማዕቀቦችን ማንሳት በኤርትራ አምባገነናዊ አካሄድ ላይ ብዙም ለውጥ ያመጣል ብለው አይጠብቁም። ኢሳያስ በ80 ዓመታቸው ለውጥ አያመጡም። ኢሳያስና ግብረ አበሮቻቸው እንዳሻቸው ለማድረግ ፍጹም የሆነ ስልጣን አላቸው። ለህግም ለህግ ተቋማትም የማይገዛ ስርዓት ነው። አሜሪካ ከኤርትራ ጋር በሚኖራት ግንኙነት ጥቅሟን ከማስጠበቅ በዘለለ የሰብአዊ መብትና ዲሞክራሲያዊ ጉዳይ ብዙም ግድ የሚሰጣት አይሆንም ይላሉ። የፖሊሲ ጥናት ባለሙያው ዶክተር ሙከሪም የአሜሪካ ፖለቲካዊና ኢኮኖሚያዊ ጥቅሟን ለማስከበር ከሰውም ከመላክም ከሰይጣንም ጋር ለመስራት ዝግጁ ናት በማለት ይገልጹታል።